እንደ ልቤ የሚሆንልኝ የእሴይን ልጅ አገኘሁት፣ ቅዱስ ቅባቴንም ቀባሁት ይላል የእግዚአብሔር ቃል ሲናገር። ዳዊት እንደ ልቤ ያስባለው ነገር ምንድን ነው? የዳዊት ልብ ልክ እንደ ጌታ ልብ የሆነበት ምክንያት ምንድን ነው ብለን መጽሐፍ ቅዱሳችንን መመልከት ተገቢ ነው። እንደ ልቤ ብሎታል ብለን ከተናገርን በኋላ እንደ ልቤ ያስባለው ነገር ምንድን ነው? ዳዊት ፍጹም ሰው ነበረ ወይስ ምንድን ነው ይህንን ትልቅ ታይትል ያሰጠው? ትልቅ ታይትል ነው በነገራችን ላይ እንደ ልቤ መባል በልዑል እግዚአብሔር። ለጌቶቻቸው የታመኑ ባለሟሎች እንኳን ምን ያህል ክብር እንደሚጠብቃቸው የታወቀ ነው አይደለም? ለአሳዳሪዎች የታመኑ ሰዎች በቃ የልብ አድርስ ነው የሚባሉ የቤት ሰራተኞች ሊሆኑ ይችላሉ። በድርጅት ውስጥ፣ በካምፓኒ፣ በፋብሪካ ውስጥ ያሉ እንደ ልቤ የሚባሉ ሰዎችን ማግኘት መታደል ነው። የሚያስብላቸው የራሳቸው የሆነ መስፈርት አለ። ጌታም ዝም ብሎ አይደለም ይሄንን የከበረ ታይትል ለዳዊት የሰጠው። ዳዊትን ስንመለከት አነሳሱ የበጎች እረኛ የነበረ ምስኪን፣ መጽሐፍ ቅዱሳችሁን ወደ አንደኛ ሳሙኤል ሄዳችሁ ስትመለከቱ ሳኦልን እግዚአብሔር ከናቀው በኋላ ወደ እሴይ ቤት ሂድ ብሎ ያንን ታላቅ ነቢይ ሳሙኤልን ልኮት ከእሴይ ልጆች መካከል ሊቀባ ንጉሥ ሊያዘጋጅ ሊያሳድግ እግዚአብሔር ሳሙኤልን በላከው ጊዜ እሴይ ሁሉንም ልጆቹን አቅርቧል ለሹመት። ዳዊት ግን እዛ ፕሮግራም ውስጥ አልነበረም። እንደውም ነቢዩ ሳሙኤል ከነዚህ በስተቀር የሉህም ወይ? እግዚአብሔር በከለከለው ጊዜ ማለት ነው። እኔ ያልመረጥኳቸውም ሰው ላይን እንደሚያይ አይደለም፣ እግዚአብሔር ልብን ነው የሚያየው ነው ያለው። እና እነ ኤልያብን እንዳይቀባ ሳሙኤልን በከለከለው ጊዜ ሳሙኤል ነቢዩ ሌላ የቀረ ልጅ የለም አለው። አንድ አለ፣ ስሙን እንኳን አልጠራውም። የዳዊት አባት እሴይ ዳዊት የሚባል ብላቴና ልጅ በጎች የሚጠብቅ አለ አላለው። አንድ ልጅ አለኝ ቀረ። እና ምስኪን ይመስላል አይደለ? ምስኪን ልጅ ይመስላል፣ ግን አባቱን ታዛዥ ልጅ ነበረ። በጎች የሚጠብቅ ቀለል አድርገን አንውሰደው። በጎች መጠበቅ እንደኛ ሀገር ቀለል ባለመልኩ እንደሚጠበቅ አይደለም። ራሱ ዳዊት ሲናገር ለሳኦል ጎልያድን ገጥመዋለሁኝ ብሎ ራሱን ሲያስተዋውቀው ምንድን ነው ያለው? የአባቴን በጎች ስጠብቅ። አንደኛ ብዙ በጎች ነው የሚጠብቀው። አንዱ ወደዚህ ይሄድበታል፣ ሌላኛው ወደዛ። እነሱን በአንድ መንገድ መምራት ራሱ ሌላ ትልቅ ስራ ነው። እንደገና ውሃ ባለበት ለምለም ሳር ባለበት ማሰማራት ትልቅ ፈተና፣ ትልቅ ስራ ሆኖ እያለ ተጨማሪ ድብ ይመጣበት ነበረ። እንግዲህ በጣም ጉልበታም ነው ድብ፣ የሚሰባብር ገነጣጥሎ የሚበላ ነው ድብ። በጣም ጉልበታም የሆነ አውሬ ነው። ይመጣብኝ ነበረ አለ። ሌላውስ አንበሳ ይመጣብኝ ነበረ። በጎች ባሉበት ደግሞ የሚያነፈንፉ የበጎች አዳኞች፣ የበጎች ጠላቶች አሉ። ምን ይባላሉ? ተኩላም ሊኖር ይችላል። ሌላም ቁጠሩት። ከነዚህ ጋራ የተጋፈጠ ግን የእግዚአብሔርን አብሮነት የተለማመደ፣ እግዚአብሔርን በዜማ የሚያገለግል የሚያመልክ፣ መድረክ ላይ ቆሞ ማይክ ይዞ አይደለም፣ በምድረ በዳ በጎቹን ሲጠብቅ የሚዘምር ለአምላኩ በገና የሚደረድር የተባረከ አእምሮ የነበረው አባቱን የሚታዘዝ ልጅ ነበረ። ተጠራ፣ ተቀባ አይደለ? ከዛ የሆነውን ነገር ላስታውሳችሁ። ጎልያድ የተባለው የጌት ሰው ፍልስጤማዊ እስራኤልን እንግዲህ ተገዳደሯቸው አይደለ? ያ የጦር ሰው ኃያል ሰው ሳኦል ሳይቀር እንደፈራ፣ ጎልያድ በጣም የሚያስፈራ ቁመና ነበረው እና እንደፈራ
ህዝቡ ሁሉ እንደፈሩ በቃ እንደተንቀጠቀጡ ለ40 ቀንና ለ40 ሌሊት ማለት ቀላል አይደለም። 24 ሰዓት የሚያስቡት ጎልያድን ነው። በቃ ባሪያ ልንሆን ነው፣ ቀላል አይደለም ለእስራኤላውያን ባሪያ መሆን። እነዛ ኃያል የኪዳን ሰዎች ከባርነት ከጭቆና ከፈርዖን እግዚአብሔር አላቋቸው የራሳቸው መንግስት የራሳቸው ሀገር መስርተው እየኖሩ እንደገና ባሪያ ሊሆኑ ለዛውም በፍልስጤማውያን ትልቅ ውርደት ነውና ይሄ ስጋት ነበረባቸው። ለምን አሸናፊው ባሪያ ያደርጋል። ይሄ ነበረ የፍልስጤማውያን የጎልያድም ሐሳብ እና ዳዊት የተላከው ጦርነቱ ላይ ለነበሩት ለእሴይ ልጆች ለታላላቆቹ ምግብ እንዲያደርስላቸው ነው። ታዛዥ ነበረ። ምግብ ይዞ እንደገና ያ ትልቅ የእግዚአብሔር ፕሮግራም ያለበት ሰው ምግብ ይዞ ሄደ ወንድሞቹን ፍለጋ እና እንደውም ወንድሙ ታላቅ ወንድሙ ኤልያብ አንተ የልብህን ተንኮል ክፋት አውቃለሁ፣ አንተ ተንኮለኛ ነህ አለው። ጦርነት ልታይ መጥተሃል፣ ሰልፍ ልታይ መጥተሃል፣ በጎቹን እዛ ጥለህ መጥተሃል ባለው ጊዜ ይሄ ትልቅ ነገር አይደለም እንዴ? ምን አደረግኩ ምን አጠፋው ብሎ ዘወር አለ ይላል። ወደ ሌላ ሰው ዘወር አለ። ስለ ራሱ የሚከራከር ጩኸት የሚያበዛ ሰው አልነበረም። አያችሁ፣ ትሁት ልብ፣ ታዛዥ ልብ፣ አባቱን የሚያሳርፍ የአባቱን ልብ የሚያሳርፍ ሰው ነበረ እና ጎልያድን እንግዲህ በአንድ ጠጠር እግዚአብሔር አብሮት ስለነበረ ጎልያድን የጠራው የአማልክቶችን ስም ነው። እግዚአብሔር ዳዊትም የጠራው የእስራኤልን አምላክ እግዚአብሔርን ነው። ስለዚህ ከዳዊት ጋር የነበረው የእስራኤል አምላክ ያህዌ እግዚአብሔር ነበረ። በዛ ምስኪን እጅ የተወረወረ አንድ ጠጠር ጎልያድን ደፋው። እግዚአብሔር ስለሆነ አብሮት የነበረው እና ከዛ በኋላ የሆነውን ታውቃላችሁ። ሳኦል ተመቀኘው፣ ያሳድደው ጀመረ፣ ሊገለው ጦር ወረወረበት። ከዛ ደግሞ በዱር በገደል ያሳድደው ጀመረ አይደል? በጣም የሚገርመኝን ነገር ቶሎ ልንገራችሁ ስለ ዳዊት ልብ እና ሳኦልን አገኘው። አንዴ አይደለም 2 ጊዜ እጁ ላይ ወድቆ ነበረ። ሳኦል በዳዊት የመገደል አጋጣሚ ነበረው። በቃ የመሞት አጋጣሚ ገጥሞት ነበረ ሳኦል። ዳዊትስ ምን አደረገ? እግዚአብሔር በቀባው ላይ እጄን አላነሳም ብሎ የልብሱን ዘርፍ ቆርጦ ሄደ። እንደውም የልብሱን ዘርፍ ስለቆረጠ ተጸጸተ ይላል። አይገርምም? ማድረግ አልነበረብኝም። አብረውት የነበሩት እኮ ከዳዊት ጋር የነበሩት አንገቱን ቁረጠው እያሉት ነው። በቃ ጨርሰው ዛሬ እግዚአብሔር ጠላትህን አሳልፎ ሰጥቶሃል እየተባለ እሱ ግን የልብሱን ጫፍ ስለቆረጠ ለምን? እግዚአብሔር ነው የቀባው። ቢስትም ከእግዚአብሔር ሐሳብ ቢወጣም እግዚአብሔር መንፈስ ቢለየውም እግዚአብሔር ባስቀመጠው ላይ እጄን አላነሳም ደም ተጸጸተ ይላል። በሁለተኛ ጊዜ ደግሞ የውሃውን መንቀል ይዞ ሄዶ እና አበኔርን እንድትቆጣቸው አንተ ወጣት አይደለም ብላቴና አይደለም ጌታን እንዲህ ነው የምትጠብቀው አበኔር ሆይ ብሎ ጮኸ። በዚህ ጊዜ ሳኦል የልጄ የዳዊት ድምጽ ነው ወይ ብሎ እንደተጸጸተ ይነግረናል። ማን ነው ይሄንን የሚያደርገው? አያችሁ የጌታ ልብ። መጨረሻ ላይ ይሄንን ልበላችሁ፣ ሳኦል እስከነ ልጆቹ በጦር ተሸንፎ ሞት አይደለ? ያ የዳዊት ወዳጅ የሳኦል ልጅ ዮናታን እሱም ጭምር እና ለዳዊት ነገሩት ይለናል። መሞቱን ሲነግሩት ደስ ይለዋል ብለው ነበረ። ነገር ግን አለቀሰ ይላል። አይገርምም? አለቀሰ። መጨረሻስ ላይ ከሳኦል ቤት ስለ ዮናታን የእግዚአብሔርን ቸርነት ማድረግለት አንድ ሰው ይኖር ይሁን ብሎ የዮናታን ልጅ ሜምፊቦስቴ መጣ፣ ቸርነት አደረገለት። የጌታ ልብ የሚገኘው ለመባል የምህረት ሰው፣ ይቅር ባይ ሰው፣ መልካም መንፈስ ያለበት ሰው መሆን ይጠይቃል። መማር አይደለም፣ የሆነ ነገር አይደለም፣ የኑሮ ለውጥ አይደለም፣ መቅደም መሽቀዳደም አይደለም። ጌታ ልብ ለመሆን ይቅር ባይ መሆን፣ የአባትን ልብ ማሳረፍ፣ የማን የእግዚአብሔርን ልብ ማሳረፍ፣ እሺ ማለት፣ ይቅር ማለት፣ ትሁት መሆን የጌታ ልብ አለው አላት ያስብላል። እግዚአብሔር ሁላችንን ይርዳ። እግዚአብሔር በትህትና መንፈስ ይሙላል።